ምንድነው? ማናዬ ይባላልው በአገራችን ካለ ትልቅ ኮሌጅ በዲግሪ ተመርቄያለሁ። ሰፊ ቢሮና ተሽከርካሪ ወንበር ላይ ተቀምጦ ስብሰባ መምራት የልጅነት ህልሜ ነው። ተማሪ ያለው ለጥናት ዶክተሬን ከመግለጤ በፊት በስራ ከመጠመዴ የተነሳ አቶ ማናዬ ደሞዝ እኮ ከወጣ 3 ቀን ሆነው ተብሎ ቢሮ ድረስ መጥቶ ሲከፈለኝ አልም ነበር። ህልሜን ለማሳካት መስሪያ ቤቶችን በር ያለመታከት አንኳኳለሁ። ስራ ሰላም ነው ማንዬ? ቆንጆ ነው። ወይ አስገባኝ። ያው ቀጠሮ ሰጥተውኛል። በቃ እዛው እንገናኝ። ምን አውቃለሁ እንግዲህ የሚሉትን መጠበቅ ነው። ቢሆንም ባይሆንም ግን አንተ አትጨነቅብኝ እሺ? እኔ ማለት እንደ ጻፊያ ሁኔታ ግን ያው ነው የሚሳካ ይመስለኛል። ማለት ነው ዶክመንቴን አይታ ጥሩ ነገር ነገረች። ቆይ አንተ ድሮ የኛን የትምህርት ቤት አጥራትም አሁን ደግሞ እቺን የፈረደባት ዋይት ቦርድ ታዘልላል። ዝቤት ማዘለም ተከልክሏል አይደል? አለኝ ቆይ አትጨርስ። አልቋል እንዴ? ምን ነው የምትጨርሰው?
ስንት ጌም ነው ያለው? እኔ ማስበብ አታደርግም። ሳልነግራችሁ ዛሬ ስራ ቦታ ምን አጋጠመኝ ታውቃላችሁ? አንዱን ማሳጅ እያደረኩት ጀርባውን ጨርሼ ተገልበጥ ነው በትከሻው እምቢ። ኧረ ተገልበጥና ፊት ለፊት ልልሽ አሁንም በትከሻው እምቢ። ይሄን ያጉል ቦታ ነክተሽ ይሆናል። ምን አጉል ቦታ ነካዋለሁ አመል ነው እንጂ እና ተገለበጠልሽ? ማኪ እንደዚህ አይነት ነገሮችን አልተደጋገሙ። የስራው ጸባይ እኮ ነው። ምን የስራው ነው የሰዎቹ ጸባይ? አዎ እሱም አስተዋጽኦ አለው። ዶክመንት በጣም ጥሩና የተሟላ ነው። እውነት? አዎ እንዲያውም ሌሎች ካቀረቡት የትምህርት ማስረጃ የተሻለ ነው። ግን ድርጅታችን ላወጣው የሥራ መደብ የሚመጥን አይደለም። አሁን ዶክመንት ከሁሉ የተሻለ ነው ብለሽኝ? ኖ ልል የፈለኩት አልገባህም። ድርጅታችን ያወጣው ማስታወቂያ ዲፕሎማ ያላቸውን የሚመለከተው። ያንተ መረጃ ደግሞ እንደሚያመለክተው ዲግሪ ሆልደር ነህ። ታዲያ ዲግሪ ሆልደር በሆነ ምን ችግር አለው? ችግርም አለ። ኦቨር ኳሊፋይድ ነህ። እና ቦንስ ይወልማናዬ እንዴት መሰለ የድርጅታችን ህግና ደንብ እንደዚህ አይነት አሰራሮችን አይፈቅድም። አይዞ ይሄን የመሰለ ዶክመንት ይዘህ ስራ አጣለሁ ብለህ ስጋት ምን ላድርግ ትለኛለህ? ይሄን አንተው ራስህ ትሆናለህ አይመጥነኝም ያልከው። ምን ኖሮ ነው አይመጥነኝም የምለው? እንጃ ይሄንንም አንተው ራስህ ታውቀዋለህ። እኔ ስራ መስራት ጠልቼ ይመስልሻል? እናማ ካልጠላ ለምን ድንጋይ ተሸክመህ አትበላም? ካሁን በኋላ ቀንድ አታወጣ። አታየውም እንደ ወንድምህን ራሱን ለማውጣት ሲፍጨረጨር? ገሊላ እንዴት ነሽ? ታምሮባል ማለት ታምሮባት ሀሳብ አለበት። ቁጭላ ቸኩላለሁ። ምን ይገባል? ኬክ ልወስድ መጥቼ ነው። ደውላ አይሰሚ ይገርመኛል። እንዴት? እኔ እንጃ ጠንካራ ልጅ ይመስለኛል። አልገባኝም። አይደል ነው ፋስት ነው ስማርት ነው ስራውም ላይ ታታሪ ይመስለኛል። ጥሩ ነው አትለኛለህ? እና ታዲያ ምን ልበልሽ? እንደው ስታዩ ትንሽ አያስቀናህም? ለምን ያስቀናኛል? ጓደኛ አይደል? እያሾፍክብኝ ነው? እስኪ ተይ። ናት መጥተን ብለው በዛው ተው። ተውኝ። እንኳን እነሱ አንተም ትተኛል። ደስ አትበለኝ ብያለሁ። ዋሻው እኛ ጋር ላንተ የሚሆን ስራ አለ ታውቃለህ። አየር ላይ ነው ስራችን አይደለም።
ከልብ ካለቀሱም ባይቀድ አንተ ጋር ዳናነች ምን ትሆናለች? እሷን ማግባት ያለብን ተቃላ አይደል? እንተ ይዞ አካውና ፍቅር ነው እንዴ? አታውቅም እንዴ? በል ተገልበጥ። ኧረ እባክህ ህክምናው ግን አስተማማኝ ነው? ምንስ ቢሆን በምን አቅማችን እንችላለን? እሳቸው ሄዳ ነው እንጂ ሌላው እንኳን የሚያስጨንቅ ጉዳይ አይደለም። እንዴት አያስጨንቅም? ሁሉ ነገር በተሳካ ሁኔታ እንዲጠናቀቅ አሁን ማንቂያ ክፍላችሁ ሲነቁ ይወጣሉ። ሁሉም ነገር በሰላም ተጠናቀቀ? ሁሉ ነገር በሰላም ነው ያለቀው። ስለሌላ በቀጣይ እናወራለን። ጠፋ አለ እባክሽ ምንኛ ነገር ስራ ይበዛል ፋታ ሳጣ ነው። አይ ልጄ ስራ እንጂ እሱ ነው የሚያዋጣ። አላ አይደል የኔ ጉድ የሰው ዕዳ ተመርቆ ፎቶ መደርደሪያ ያጣበበ እንጂ ምን ረባኝ። እማዬ ደግሞ ዝም ብለሽ እኮ ነው። አሁን እሱ ስራቶ እንጂ ወዶ መሰለሽ? ማኪ ዛሬ እኮ ስትቀልድ ነው። አንተ ማዘርን ሳልጠይቃችሁ ተነሱ አይደለ? ትላንት መንገድ ላይ አግኝቻችሁ እንዲህ ሽምቅቅ አልኩኝ መሰለ። ለምን? ከዛሬ ከነገ ምን ልጅ ልግባ እያልኩኝ ነዋ። ምን ነው? ምንም። መደርደሪያ ያጣበበ ኮሚክ ናቸው እባክህ። እንዲህ አይነት ኩምክናማ የለም። የልቧን የተናገረችው እሳቸውም እንኳን መፍረድ አትችልም። አለ ብዙ ወላጆች ልጆቻቸው እንደተመረቁ ሁሉም ነገር አልጋ ባልጋ የሚሆን ይመስላቸው እና እሷ ያን መረዳት አቅቷት ነው። ግን በደንብ አስበበታል።
ያንተ ራሱ ይገርመኛል። ምንም ይገርም? ይሄ እኮ ኃጢአት ነው። ወንጀል ኃጢአት እኮ ነው። ኃጢአትም አልከው ወንጀልም አልከው ሰው ኑሮ ለመቀየር የማይፈነቅለው ድንጋይ የለም። እኔ ግን አልፈነቅልም። ውይ አይበቃውም አልኩሽ። ምን አለ ብትሰሚ። አይዞሽ በዚህ ቀንሽ እንጂ አጣቡ ምን ይሰራል? አውቄ እኮ አይደለም ማንዬ። አውቀሽማ አይደለም እኮ ግን ምን ያደርጋል መደርደር ያጣቡ። አሽሙር መሆኑ ነው። ምን አሽሙር አለው? እውነቴን ነው። ላገኘሽው ሰው አይደል ስለኔ የምታወቅ? አይ እንግዲህ ለቀቅ አድርገኝ። እሺ ምን ላድርግ? የምታደርገውን አድርጋ። ካሁን በኋላ ትግስት የለኝም። አንተ ገና ውሃ አልሞቅ፣ እኔ ደግሞ ቤተሰብ መመስረት እፈልጋለሁ። ስለዚህ ድሌ ልሞክር። ሶሪ ባይሆን እንደዋውል። ገሊላ ስልኩን ለምንድን ነው የዘጋሽው? እንዴ ምን ማለት ነው? አንተ በዛ ሳምንት ታደርግ ደወል። ቅልፍ እምቢ ሲለኝ ደወልኩልሽ። ቆይሻውንስ ለምን መጣ? በላውን አለቀ ይገብታለች። ምሳ አብረን እንበላለን በኋላ። እንገናኛለን? አዎ ምን ሆነሃል ዛሬ? ምንም እወድሻለሁ። እሺ ወይ ጉዴ። ምን ነው የኔ ቆንጆ ቆየሽ እኮ። ወይ ጉድ ስራ አላልቃለኝ ባክ። ተይ እንጂ። አዎ አለቃዬ ራሷ ለምሳ አትወጣም ዛሬ። እናት መጭማ። አይ እኔ ፍቅር ምን ላድርግ ታዲያ። ግድ ከሆነማ ምን ይደረጋል? ማታ እንገናኝ። እሺ ቻው። እሺ ማዘር እንዴት ናቸው? ብሶባታል እባክሽ። ምን ነው ድጋሚ ያማቸው እንዴ? ምን ያማታል? ጭቅጭቁ አላስቀምጣለኝ እንጂ። እኔ እኮ የምትገርመኝ ካንተም ብሶ እሳቸውን ትኮነናለህ። ዘንድሮ ሁላችሁ ምን ላይ ነው እንዴ ተነሳችሁት? አውና እኔም በሆን ከዚህ በላይ ትግስት ያለኝ አይመስለኝም። በዛ ላይ የወንድሜን ጭቅጭቅ ታውቃለህ። አሁን የሆነ ነገር መወሰን አለብን። ችግር ምን እንደሆነ ታውቃለህ? ሰው ቢለን አትሰማማ። ሰውዬ ምንም ብሰራ በአንድ ጊዜ ሀብታምና ባለትዳር ሆነች። እሱማ ትችል ነበር። እድልህን አልጠቀም ብለህ ነው እንጂ። እኔ አሁንስ ግራ ገብቶኛል። ራስን በራስህ ነው ግራ የምታጋባው። ማናዬ እነዚህ ሰዎች ሐሰት አልተናገሩም። ደግምልሃለሁ
ችግሩ ያለው አንተ ጋር ነው። ባደኩባት ተምሬ በተመረኩባት ከተማ ያለው ወደ የትኛውም ቦታ የሚያደርስ አቋራጭ መንገድ አላውቅም። ልጅ ሆነን ወደ ትምህርት ቤት ከሰፈራችን ተነስተን ትንሽ እንደሄድን እንለያያለን። እኔ ቀጥታ እሱ አቋራጭ። ሰመራ አቋራጩ መንገድ ላይ ያለን ወንዝ መጥፎ ሽታ ቢያማርርም ቢረፍድብኝ ከሚከተለኝ አስተማሪያችን የጆሮ ቁንጥጫ ይሻለኛል ይላል። ሁልጊዜ ቀድሞኝ ይደርስ ነበር። ተቀድሜ እንጂ አርፍጄ ግን አላውቅም። ካደግንም በኋላ ሰመራ አቋራጭ የሚለውን መንገድ ተያይዞታል። እኔም አላረፍድም ብዬ ነበር። ጎዳናውን የሞሉት ጠጠሮች እንደ ሀሳብ ያላረሙኝ። ዘግይቼም ቢሆን ደርሳለሁ ስል ዘመኔን ያጀቡት መጠበቅ ደከሙ። አርፍጄ እንዳያዝንብኝ እንዳላጣቸው ለሚሄዱበት ወለም ሲለኝ ለሚያሸቱት ሲከረፋኝ የኖረውን ጭቃ ላቋርጥ ረገጥኩት። አንተ መቀስ ደሞ ምን እባክህ ትወሰናል። በቃ ጠዋት እደውልልሃለሁ። ድጋሚ እንዳትደውል እሺ? የሚለው ዋጋማ የሚቀመስ አይደለም። መቼም በከተማው ያለ ጥሩ ጠማቂ እሱ ስለሆነ ያለውን መክፈል ነው። ማዬ ደግሞ ዝም ብለሽ እኮ ነው የምታካብጂው። ምን ነው አንቺ? የልጄን ሰርግ ያላካበድኩ ምን ላካብድ ነው? ታያለሽ ደግሞ አመት የተብላላ ወይን የሆነ ጠጅ እንግዶችን ባላራጭ። ማኪ እንዴት ነህ? ታዲያስ እንደምን ሰላም የጠፋው? አለ እባክህ ስራ በዛና። እንዴት ነው እንዴ ተውከኝ አንተ? ማየምሽ በጣም ናፍቀሽኛል። የናፈቀም አላየህ ጉረኛ። እንዴት ነሽ ማኪ? እኔ የምለው እንዴት አፍለን የት እንብላ? የጎመን ክትፎ ነው ማለት። ኦኬ እዛ ቤት እንሂዳ። ያ እንደነሽ አሎ ለስራ በስተብኝ እኮ ነው ቆንጆ። አዎ እኔን ናፍቀሽኛል።
ይሄም ይችላል አይመስለኝም። ለማንኛውም እደውልልሻለሁ። ሄሎ ሄሎ፣ ሰሚ እንዴት ነህ? አለሁ እባክህ። ምን ጓደኛ እኮ አስቸገረ። ከተገናኘን ስንት ቀን መሰለ? ይኸው ዛሬም ብደውልለት ከቻልኩ ደውላለሁ ምናምን ይለኛል። ተይ እንጂ ስራ በዝቶበት እንዳይሆን። በቃ እኔ እነግረዋለሁ። ኦኬ ባይ። ምን ሆነህ ነው አንተ? ስልክ እያወራሁ አይደል? ማናት የደወለችው? ገሊላ። ቅናት እንዳይሆን። እኔ ማኪ ሰልፍም አይነካካ። ግን እንዴት ደወለች? እንጋ ከተገናኘን ቆየን የምትለኝ። ወይ ቴንሽን! ገና አመት ለቀረው ሰርግ ይሄን ያህል ጭንቀት? ማን የደወለው? ማናዬ ለቅዳሜ የሚሆነኝን ዕቃ ልኩ። እኔማ በዛውም ጠየቅኩት እኮ። ምንድን ነው የጠየቅሽው? ከገሊላ ጋር እንዴት ናችሁ ብዬ ነው እንዴ። ልሻ ደወለ። አስከደልሽኝ በቃ። ሄሎ ሁሉም አለፈልህ? አዎ። እኔ እኮ ያንተ ልጅ እድል በጣም ይገርመኛል። ግን የተገናኛችሁ ከማን ጋር? ምሳ ከማን ጋር ነው የበላህ? ምን እዛ ኒውዮርክ ሰው ቀጥሮ እየጠበቅኩኝ፣ እሷም ከሰው ጋር ቀጥሮ ነበራት መሰለኝ። ድንገት ተገናኘን። ቅዳሜ ማዘር ራት ጋብዛናለች። ሌላ ቀጠሮ እንዳትይዝ። አሁን ትእዛዝ ስለበዛብኝ ነው እንጂ እኮ ያን ያህል አልተቸገርኩም። ስንት ነው በወር የምትከፍለው? ኧረ ትንሽ ነው። ቦታ ፈልግ ብዬሽ አልነበረም? ያለሁበት እኮ በቂ ነው። ምን ያደርግልኛል? ሃይ ምን አንተ ቆየ? ትራፊክ ነው። እንዴት ነሽ? እንደምን ነህ? እንዴት ነሽ? ደህና ነህ? ደህና ነሽ? እንደምን ነህ? ደህና ነህ? እንዴት ነሽ? ሰላም ነሽ? Hi guys. እንዴት ናችሁ? ሰላም ነው? ደህና ነኝ። ሰላም ነው? እንዴት ነህ? ምን? ሰላም ነው? አለ ይሄ ነገር እንዴት ይጠብቀው? እሺ
ምን አደረጋችሁ? አባረርኳቸው። ሳትነቃብን ነበር። ውጭ ተሻዋሪ እኔምር እስካሁን ወደ ቤት አልገባችሁም እንዴ? እባክሽ ተጣልተው ሙዳችን ተከሸከሽ። ወደ ቤት እየሄድን ነው። ምንድነው? ምን ትሰራለህ? ምንድነው ነገሩ? አንቺ እኮ ነው ማንዬ 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 ለአንተ መድኃኒቱ ውሃ ሳይሆን ማንዬ ምን ልታረጊ ገባሽ? ስትጮህ ሰምቼ ነው። ውጪ! ውሃ የሚባል በቤቱ እንደሌለ ታውቃለህ።
ሄሎ ማይ ቤት ነሽ? መጣሁ በቃ አይ መጣሁ እንደዚህ አፈሪያትም ፈሪቻትም አላውቅም የማደርገው ጭንቅ አለኝ በጉርምስና የቱት ካላጠባሽኝ ብዬ እንዳልቀበጥኩባት ምንም ላልተለወጠችው ማየ ለመንገር ብዙ አማጥኩ ነገባው የወጣሁት ያለፍኩ ያገደምኩትን ሁሉ ዘረቀፍኩላት ማየ ግን ያቺው እናቴ ነበረች ከነጉዴ በጉያዋ አሽጎጠችኝ እንደ ልጅነቴ ቀሚሷ ውስጥ ደብቃ እንደማታሸሸኝ ግን ልቦና ያውቁታል ከእንግዲህ ምንም የምንጠብቀው ነገር የለም ማኪ አንቺ ማታውቂው ብዙ ነገር አለ ምንድነው የማላውቀው ነገር አታፈቅረኝም አታገባኝም አሁን እሱ አልቸገረህም ጥሩ እኔን ግን ይቸግረኛል አጥፍታል አውቃለሁ ጥፋቴ ትንሽ ከጮኛዬ ጋር ተጋጭተን ጮኛ በለጠች በፍጹም አትበልጥም ሁልጊዜ ሰዓቴ ነበር የሚቀሰቅሰኝ ዛሬ ግን ድንጋዩ አልቆ ነው መሰለኝ ጥፋትን ደገምክ
ምን ሆነ ነው ግን ያማሃል? ቆይሽ ለምንድን ነው ስልክህን የዘጋው? ይሄን ያህል በቢጃማ አርጦ የሚያስወጣክ? አዎ እኔ ቆንጆ ወሳኝ ቀጠሮ ነበረኝ። ያም ቀጠሮ ነው ደግሞ በጧት? የስራ ቀጠሮ። በሌሊት ሆነ ደግሞ ስራ? በልበል ባንቺ ምርጫ የፈለግሽበት ቦታ አሪፍ ራት ጋብዤ ነው መክስሽ። ኧረ እባክህ እኔ ልወጣ ነው። ነው መጣው የትም እንዳትሄጂ። Hello, Mai. ደህና ዋልሽ? ደህና ዋልክ? አዎ ቤቴ ነኝ። ነው እንዴ? እሰይ እሰይ አዎ በል ደህና ሁን። ከእንግዲህ በኋላ ጠንቀቅ በል፣ ቃላቸውን ጠብቅ። ማንን ነው እባክሽ ውጭ ወጥተሽ የምታወሪው? ወንድምህን ነገረሽ? ደግሞ ይገርሽ ነው ህፃን ልጅ አይደለም። ፈስ ያለበት ዝላ አይችልም ማለት ምን ተፈጠረ ማይ? ቆይ እኔ የፈለኩት ማድረግ አልችልም እኮ የዛሬው የኔና የገላይ ሰርግ ወራት ቢቀሩትም ሁሉም እስኪደርስ ጓጉቷል። በተለይ ማዬ ማኪና ገላይን ያየ ሳምንት የቀረው ይመስላል። ደስ የሚል ጊዜ ነው። እስኪ ድገሚ በእናትሽ። ራሴ ተወጥሯል ታውቃለህ። ሲስተርሽ አንተ አይበቃም ደግሞ ጨጓራዬ ምናምን ትላለህ። የማዘርን ቡና ብትቀምሱ አይደለም ሱስ ምንም ያስይዛል። በቀደም በስንት ጊዜ ቤት ቢር ጉዳል ሰማው። ሲስተር ካጅሬ ሰሚ ጋር ጀምራለች መሰለኝ መብቴ ነው ምናምን እያለች ቤቱን ስታምሰው ነበር። አለው መነካካ ለኔም ልገን ምንድነው የምትፎክረው?
ነገር ሽፍ ብሎብኝ ከትላንት ጀምሮ ይበላኛል። አልሚቲ እንዳትም ያለብሽ አንቺ ቀልጅ ቤሎ እንዴት አድርግሽ? ማንዬ አታምነኝም። ሲስተሬን ለኔ ጣይዋለች መሰለ? አዎ አሪፍ ነው። ሰው ቀለበቱ ጋር መቼ እንሂድ? አንዱን ቀን Hello. ደህና አረገፋችሁት? ካስዋል አይደል? በቃ ከሱ ጋር ጨርሱ። ደውለታለሁ። እሱ አንተ ያት ኮንትራት ታክሲም ቢሆን ይዘሽ ነይ። ምን እየሆነብኝ እንዳለ የሚያውቀው አንድ እሱ ብቻ ነበር። በጣም ፈራው። ለራሴ ሳይሆን ከቤቷ በቬሎ እስከምትወጣ እንቅልፍ ለሌላት ገላዬ አዳራሽ ውስጥ እየተንጎማለለች እንጎደለ ለማለት ለቋመጠችው ማየ ፍቅርና ስስቷ አንድ ቀን እንኳን ደብዝዞ ለማያውቀው ማኪ በገጠመኝ ሁሉ ታላቅ ወንድም እኮ አለኝ እያለ ለሚኮራ አንዳርጌ ከራሴ በላይ የነሱ ልብ እንዳይሰበርብኝ ፈራሁ። መንቀሳቀስ ስለማልችል ቦታውን በመልክት ነግሬ ይቅርታና ልመናዬን በማየላኩ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ሄሎ ደህና? አዎ ቤት ነው። ታዲያ ምን ሆኖ ነው ስልኩን የዘጋው? እውነትሽን ነው? እንዴት አልደወለልኝም? ቆይ ለምንስ ሆስፒታል አይደል? ከዚህ በፊትም እንዲወጥቶበት ያውቃል። እኚሁ ሰው ናቸው ያዳኑት። ለኔማ ችግር የለውም እንሄዳለን። ጎሽ ማኪዬ መኪና ልክ ያለው ብላለች።
ቦታውን ግን በደምብ ታውቂዋለሽ? ምልክቱንማ ነግሮኛል። አይ ይሄ አይደለም፣ ሂድ ወደፊት። ስከበር ልጄን አድኝልኝ እባክህ። ምንድነው ማየ? ችግር አለ እንዴ? ምንም ችግር የለም። ሂድ እዛ አሁን ልጄ እንጨርሰዋለን። ዛሬ በፍጹም አይሆንም። መንፈሳቸውን የሚገናኙበት ቀን እኮ ነው። ምናቸው? ማየ ሴጣን ቤት ነው እንደዘሽኝ ይመጣል። አይባልም፣ ኧረ አይባልም፣ አይባልም። ወንድሜ ምንድን ነው? ወንድሜ ምንድን ነው ያደረገው? እባክዎ ይቅር ይበሉት፣ ጌታ ይቅር ይበሉት። በወንድሙ ንዴት ገብቶት ነው። ልጄም እየተሰቃየብኝ ነው። እባክዎ ይቅርታውን ያውርዱ። አሁን ሂጂ፣ ከሳምንት በኋላ ተመለሽ። አይሆንም፣ እንሂድ። ማየ እኮ መድኃኒቱን ልታመጣ ሄዳለች። አልፈልግም፣ ተነሱ፣ ሆስፒታል እንሂድ። ነው ገሌ፣ አሁን በቃ ሂጂ፣ ቢሮ ግቢና ማታ ነኝ። ሮሚዮን ታጥራችሁ ቆይ እስኪ አምላኬ። ጠንቋይ ቤት ስትልከሰከስ ማርሌን መዘዝን ይዘህ መጣ። የምን ጠንቋይ? ምን እንደማያክቶኛለሽ? ምንድነው የምሰማው ነገር? አንተን እኮ ነው። ስለምን ጠንቋይ ነው የምታወሩት?
እንጂ ማታውቂያቸው ብዙ ነገሮች አሉ። እኔ ደግሞ እኔ ያየ እንደዚህ አይነት ነገር ውስጥ እንድትገቢ አልፈቅድም። እኔ ብቻ ሳይሆን ለቤተሰባችን ጥሩ ስለነበር ነው የቀረው። ገባኝ። ምን አለባት ማለት ምንድን ነው ማለት? እውነቴን እኮ ምን ሆናችሁ? ሰውያቸው ነው አረገባቸው መሰለኝ አጣሁት። ምን ቀረህና ሄድክ? ይሄ ሞላጫ ሌባ እኔማ ጉዱ እንዳፈላለፍ ነበር። እኔማ እንዳርጌ ሲነግረኝ መቻምኘው እናስ በቀጠሮዬ ማከዳን ይዤ መሄድ ስደርስልሽ ቤቱ ወለል ብሎ ተከፍቶ ኦና ክብይ ወቸ ጉድ! እንዴ እውነት አርገው ይሆን እንዴ? አይ አረ ጉዶኝልሻለሁ። ኤዲያ ቴዋ ደግሞ በሞላ አዋቂ የምን ጉድ መሆን ነው? ዝም በይ። አይዞሽ የልጅሽ መፍትሄ እኛ ዘንድ ነው ያለ። ለመሆኑ ቁስሉ ምንም አልሻረም? ኧረ ብሶበታል ጌታ። አንቺም 10 ቦታ አትርገጭ። መላውን እኛ ጀባ እንለዋለን። አሁን ሂጂና የሚገባውን ነገር አድርግ። የሚያካብድ ስንት ዓመት ያላጠራል እንዴ? ትዕዛዝ ይሆናል እንዴ? ቢሆንስ መብራት የለ በምን ሊሰራለት ነው? ነው ወዴት ሄድክ አንተ ደግሞ? እኔ እዚህ ሰውዬ ከመሬት ተነስቶ ወደ ጂ ፕላስ መውጋት ምንም አልታየኝም። ዘንድሮ ማን ያልተነካካል? ያ ሰይጣን ራሱ ጠፋኩ። ኧረ እባክህ በደህንነታችን በኩራት ወጣችሁ እንዳልገባችሁ ገንዘብ አምጥቻ ሳዋረድኳችሁ እዚህ ልሽም ያኔ ፎቶሽን ከኔ ምርቃት ፎቶ አጠገብ ልትሰቂ ስታጠጋጊ እኔ ምርቃት ፎቶ ወድቆ ሲሰበር ኖሬ እንቀን ከማሳያችሁ ያኔ ከምርቃት ፎቶ ጋር አብሬ ብደፋ ይሻለኝ ነበር። በህይወት ኖሬ ከማዋረዳችሁ ስመረቅ እንደኮራችሁ ቢመዛው ሞት ይሻላል። እማዬ ግን ምንም ቀርቶ ሐኪም ቤት ነው የምመርጠው። በሱም ይሆን አይደለም እሱን ያዘው። እኔ አሁን ሄጄ መፍትሄውን ይዤ ከተፈል የለ እና እንዲያፍ ቢሞት ደህና አደርክ አንዳርጌ? በጧቱ ልትሄጂ ነው? ሰው ለመጠየቅ ከክቤ ጋር ምን ነው አንተስ በሰላም ነው? በጧት ለመንገድ ነው በርሽ እንጂ ጎሽ ተባረክ። እንስራዬን ተንገላቶ ነበር። አልቀመጥም፣ ስራ አለብኝ። ማናዬ እንዴት ነው? ለውጥ አለ? ኧረ ብሶበታል። ምን እንደሚሻል አላውቅም። ለማንኛውም ከሰዓት ደውልልሽና አብረን እንሄዳለን። ከማዬ ጋር አብራችሁ እንኳን
ታቆየኛለሽ ማለት ቻው በይ። እስከሚወጡ እንጠብቃቸዋል። እነሱ ሳይወጡማ አንገባም። ቆይ ግን ለምን አባቱ ነው ቦታ የሚቀያየረው? ሌብነቱ ሲነቃበት ነው። ዛሬማ የፈለገ ነገር ይመጣታል እንጂ አንላቀቃት። ሲመለሱ እንዳይሆን ግን በዛኛው በኩል ነው። እጃችሁ ከምን እዚህ ምን ፈልጋችሁ መጣችሁ? እኛ ስራ ቦታ እኔ የአንገት ሐብሌን እሱ ደግሞ የእጅ ብራሴቱንና ሞባይሉን አጣ እና ማን እንደወሰደው እንዲነግሩ ነው። እኛ ጋር የማይታሰር እግር የማይፈታ ችግር የለም። ከማን ጋር ነው የምትለው? ከሱ ጋር ነው። ምንድን ነው ያለው? ተው እንዳትቀጸፍ። ሌባ ነው ያሉት አይደል? አሁንስ ምንድን ነው ያሉት? አልቀሰም። ቁጭ በል። ነይ ማየ ጉድሽ ነኝ። የኔው ጉድ። አንተ ለምን ሰው የሚለን አስብ? ማታውቀው ነገር አለ አንተ አርኬ። ይልቀኝ ምንም ያስተሳሰብን አትተው። እነዚህ ሌቦች እንኳን ሆስፒታል እንድትወስጂው ዕቃ ያዘናል ብሎ ሲሸውዷት፣ እሺ ሴትዮ አታሳዝንም? ከዛ እዚህ ድረስ ስትንከራተት እኔ ጋር ልውሰድህ ብላኝ ለምን አትሄድም? በቃ ለአንተም ለእሷም እኮ ጥሩ እኮ ነው። ጨርሻለሁ። ንጹህ የደረቀውን ያስገባሽ? እቺ ጉድ ሞርኒንግ ግዢና ቤት እኮ አለ። ጉድ ሞርኒንግ። አይ ሌላ ሻይ ቅጠል እሱ ከስተሽ። እሺ ማርክዬ። አቤትማ። አንድ ነገር ላስቸግርሽ ልጅ። ምንማ? ያ ሰመረ ቤት እንዳለው ይነግርሽ ይችል ይሆን ልጅ? ማንን ያወቅሽው ልጅ? ማንዬን የሚጠቀም ከሆነ ምን ቸገረኝ? ጎሽ ተባረኪ። እንደዚህ አይነት ህይወት ውስጥ መግባታችሁ ግን አዝናለሁ። ለማንኛውም አመሰግናለሁ።
ደህና ዋልሽ ልጄ። እኔ አስታውሼሻለሁ። አንቺ ረስተሽኝ ይሆናል። ኧረ አልረሳሁትም ማማ። የማናዬ ናት አይደሉ? ልክ ነሽ፣ ረሳሽ። ታዲያ እንዴት መጡ? ማለቴ እንዴት አወቁት? እሱ ምን ይረባል ብለሽ ልጅ፣ ታሪኩ ብዙ ነው። ይልቅ ባስገባሽኝና መላባል የኔን ማዘር እንደዛ እንኳን የሚሆን አይመስለኝም። ባይሆን ገብቼ ልጠይቅለው ታሪክ። እሺ ተባረኪ። የሆነ ሴትዮ ሊገቡ ፈልገዋል። የማናዬ ናቸው? ይቅር ይበል፣ ይቅር ይበል፣ ይቅር ይበል። ጨንቆኝ ነው ጌታ። ምልሽን ብቻ አድርጊ። በይ ጥቁር ግንባሯ ብቻ ነች። እሷን ይዘሽ ነው። አማ ቀርቶ እድሜ ለጓደኛ አገኘኋቸው። ዲማይ ከየት ወርደሽ ነው? ከዚሁ ነው። አንተ ግን ደህና ነህ? ደህና ነኝ። በሰላም ነው ግን አመጣጥሽ? ሰላም ነው። ያቺ ክቤ አማት እሷን ጠይቃለሁ ብዬ እግረ መንገዴ በደፋት እቺ ሰላም ሴት እት ባለጌ እንደዛ አይባልም። በል ስመለስ አይሃለሁ። አቤት። አላወከኝ እንጃ አላወኩሽ። ማናዬ እንዴት ነው? ተሻለው? አንቺ እዛ ሰይጣን ቤት ያየሁሽ ልንሽ አይደል? አዎ። እንዴት እዚህ መጣሽ? ምን ፈልገሽ ነው? አይ የሆነ ነገር ልነግርህ ነበር። ለማለት ነኝ። አንድ ነገር ልንገርሽ፣ ሰውዬሽን እገለዋለሁ፣ ደግሞ አገኘዋለሁ። አሁን እጂ ከዚህ እሱን እኮ አንቺ እጂ ከዚህ የሰይጣን ቁራጭ ምን ብለሽ እኮ ነው የምትለፊው? ሰውን ሁሉ የሚያደርገው አውቆ ባልላጭ ይሻላል። አዎ ሊፈትንህ ነው። ግድ የለህም ታገስ። ክፍለ ሀገርም ቢሆን ሄጄ እፈልጋለሁ። ቶሎ ቶሎ ተላጭ ማለቱም ደግሞ ምክንያት ቢኖረው ነው።
ለምንድን ነው የምትከተይኝ? ምን ፈልገሽ ነው? አልፈለኩም፣ ግን አንድ ጊዜ ቁጭ በልና። አልቀመጥም። ምን ታልከሽ ነው የመጣሽው? አረ ምንም አልተላኩም። ካሁን በኋላ መንገዴ ላይ እንዳላይሽ። ብርሃኑ ተነስ እንውጣ። አንድ ደቂቃ ብቻ እስኪ። እሺ አሁን ምንድን ነው የፈለግሽው? ምን ፈልገሽ ነው? ግድግዳው ላይ ተሰቅሎ የነበረውን ቁጥር ታዲያ? ምን ቁጥር? አመሰግናለሁ። በል ሂድና ዓለምን ተቆጣጠር። የታባጣት ወንድሜን ምንድን ነው ያደረገው? ወንድሜን ምንድን ነው ያደረከው? ምንም አትበለኝ አንተ ውሻ። ደግሞ ሀገር ውስጥ የሌለ በግ አምጡ ትላለህ። እናትህ ለሚያስፈጩበት ቤት ታገኙታለህ። በዚህ ገመድ 4 እግሮቹና ምላሱን አስራችሁ አርዳችሁ ደምህን ነው የምጠጣው። ወደ 3 ስቴጅ በጭራሽ ተፍበት አልመሰለኝም። እና ለስመው ነው ሳያንሳው ነው። ኧረ ቅድም ኮፍያ አድርጎ የነበረው ሰውዬ የእሱ ይገርማል። ኧረ እባክሽ ሙት። ደህና አደሩ ጋሽ ካሳ። እንደምን አድርሽ ማናየን? ደህና ነኝ። ሰላም ነው? ደህና ነኝ። ምን ይዘሽ መተሽ ነው? ዛሬ ደግሞ ኤሌክትሪክ የለም። አይ እንደው የራሴን ጉዳይ ይዤ መጥቼ ነው። ሰላም አይደለሽም እንዴ? ጨርሱና ውጭ እናውራ። እሺ። ወይኔ ጉዴ ማይ እራት እስቲ አይገርምም? ይሄን ያህል ጊዜ እዚህ ስመላለስ ልብ አለ ማለቴ። ምነው በጠዋት መጣሽ? አንድ ችግር ገጥሞኝ። ምን ችግር? ማናየም በጣም ማሞብኛል። እባክህ ምን ነካው? ኧረ ተይዞብኛል። መድኃኒቱን ፍለጋ እንዲሁ ከተማውን ሳስስ ነው የከረምኩት እኮ። ለካስ ጋርዶብኝ ነው መድኃኒቱ እዚሁ እርስዎ ጋር ተቀምጦ። ምን እኔ ጋር? አዎ እርስዎ ጋር። እቺን በግ እንዲሸጡልኝ ነው የመጣው። ምን? ደርባቢትን ልጄን ምን ማናየ እናት እያወቅሽው? እሱንማ አውቃለሁ። አይ አይ
አሉሽ እንደማ አይኔ እያየ እንደሆነ ልጅ አይሞት ማደርገው ደግሞ ካሽካስ እርስዎ ነዎት እንዴ? ነይችን ጦሰኛ በጉሰጅልኝ። ወናየናት ማዘር ምን ፈለግ? ምን ፈለግ? ለበሬው በጉ ስጋው ምን ላይ ላድርገው? ሂድ ሂድ አመጣልሃለሁ። ሂድ እና ከዛ በኋላ ሌላው እንዳልታየኝም ነው የምትይኝ? እንደዛ መሆን ነው። ጥሩ አፍቃሪ ነሽ ነበርኩ። ቃሪያ ስበላ የሚቀድመኝ በቁስል ስቃጠል ነጠፈ። ቅስሜ ሲሰበር ከዳኝ። ከኔ ጋር የምታባክነው ጊዜ ያላት እማዬ ብቻ ነበረች። አንቺ ዛሬ ደግሞ ምንድነው ያሳረርሽው? በእናትሽ አረ ልጄ ወጥ ቆያ ባበልኩ ሰውረ ነው። እሷ አይደል ግራ ይገባ ምን ላይ ማተኮር እንዳለብን አለማውቃችን። ልጄ ስትል ቡና ያራል፣ ቡናዬ ስትል ልጅ ይወድቃል። ይገርም ነው ብቻ። እኔ ምን ማናዬ በለም ተሻለ? የሰውነቱ ቁስልማ ድኗል፣ ውስጡ ግን እንደታመመ ነው። እንኳን ከግቢ ከመኝታ ቤት እንኳን ከወጣ በቃ ከራሱ ጋር ተጣልቷል። እሱን ነገር ነው የምፈራው። ፍርሃት እኮ ነው የሚያጠፋው። ሰይጣን ደካማ ጎኑን አይቶ ነው የሚጋልብኝ። ደግሞ ስልጣኑ እንጂ ኃይሉን አልተነፈገም። እኔ እንጃ አትፍራ ወዳጅ። ዳዲን ጥዬ መራመድ ሲጀምር ያስኩት ጎዳና አንድ ነበር። ዘልቄ ነፍሴን ሳውቅ መሀል ላይ ደከመኝ። ቶሎ ያደርሳል ባሉኝ አቋራጭ ስገባ መንገዱ ፍጹም የተበላሸ ድርቅ መንገደኛ የማይመች ነበር። አዳልጠኝና በሳር የተሸፈነ ገደል ውስጥ ወደቅኩ። ያጉብጠኝ የከረመ ድካሜን ሳቃስት ጉልበቴ ባሰ ከዳኝና እኔ አልተነሳውም።
ማንም በዘመን ተወልዶ በዓለም አድጎ በጉብዝና ቢኖር ደስ ይበለው፣ ግን በክብር እንጂ አይሙት።